እኔ ዛሬ ማለት ነው በየቦታው ያላችሁ በጭንቀት ላይ ያላችሁ በስራ አለመሳካት፣ በትዳር አለመሳካት፣ በተለያዩ ነገሮች አለመሳካት ተጨንቃችሁ ተጠባችሁ ላላችሁት እህቶቼ ማለት ነው መልእክት አለኝ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። የዛሬዋን ቀን ብቻ ግን ጅጃፍሽን ዘግተሽ እቤትሽ አልቀሽ፣ ቤትሽ እሰቢ፣ በቃ ራስሽን እንደምንም ብለሽ ማለት ነው አጽናንተሽ ከዛሬዋ ቀን ለመውጣት ሞክሪ። ሌላ ነገር ቀን ነው ያልፋል። ምንም የማያልፍ ነገር የለም ማለት ነው። በነገራችን ላይ ሚዲያ ላይ ወጥተሽን ተናገርሽ ለጓደኞችሽም ሆነ ውጭ ላይ ወጥተሽ ችግርሽንም ሆነ ያሳለፍሽውን ነገር የደረሰብሽን ነገር ብትናገሪ ምንም የሚቀየር ነገር የለም። እውነቴን ነው የምልሽ። ፊዚካሊ ሁሉንም ሰዎች እንደዚህ ስታያቸው ማለት ነው ምንም የሌለባቸው ያንቺን ያህል ያላሳለፉ ነው የሚመስልሽ ማለት ነው። ነገር ግን ሁሉም ሰው ማለት ነው ሁሉም ሰው አንቺ ውስጥ ያለውን ነገር አንቺ ያሳለፍሽውን ነገር እያሳለፉ ነው ያሉት። እንደዚህ በዛም ሁኔታ ላይም አልፈዋል ማለት ነው። ገባሽ? ነገር ግን እነሱ በውስጣቸው ችለውታል፣ ተቋቁመውታል። ገብቶሻል? ያ ነው ልዩነታችሁ እንጂ ሁላችንም በስራ ለመሳካት አልቅሰናል፣ በትዳር ለመሳካት አልቅሰናል፣ ተከርተናል፣ ተሸውደናል። ሁሉም ነገር ማለት ነው በአንቺ ላይ የሆነው ነገር እኛም አሳልፈነዋል። ግን አልሐምዱሊላህ ያ ረቢል ዓለሚን አላህ ደግሞ ለዛሬዋ ቀን ያ ነገር ሁሉ አልፎልን ማለት ነው ለዛሬው ቀን እንድንከሰት አድርጎናል ማለት ነው። እና ያልፋል። ያ ነገር የመጣው ደግሞ ለምክንያት ነው። በቃ እንዴት መኖር እንዳለብሽ ከማጋዶ መኖር ያለብሽ አላህ ሱብሓነሁ ወተዓላ እሱን የፈጠረሽ የሚጠቅምሽና የሚጎዳሽ ደግሞ እሱ ነው የሚያውቀው ማለት ነው። ገባሽ አይደለም? እና የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። በቃ በህይወትሽ የማታውቂው ነገር ያልተማርሽው ነገር አለ። በቃ አላህ የሚያውቀው አንቺ የማታውቂው ማለት ነው። እና ያን ነገር ሊያስተምርሽ ነው ያ ነገር የመጣው። ስለዚህ በቃ ተቋቋሚው። ለምንድን ነው ይሄ ነገር የመጣው? አላህ ሱብሓነሁ ወተዓላ ምን ሊነግረኝ ነው የፈለገው የሚለውን ነገር እያሰብሽ ያችን ጊዜ አሁን እኔ እዚች ጋር መልእክት ሳላንዛዛ ማለት ነው እዚች ጋር መናገር የፈለኩት ነገር ምንድን ነው? ያችን ጊዜ እንደምንም ብለሽ በቃ መወጣት አለብሽ። ያችን ጊዜ እንደምንም ብለሽ ለማለፍ ሞክሪ። 6 ወርም ፈጀብሽ፣ 1 ዓመትም ፈጀብሽ፣ ከዛም በላይ ፈጀብሽ። ያችን ጊዜ ተወጫት እንደምንም ብለሽ። ያልፋል አያልፍም ብለሽ በጭራሽ እንዳታስብ። እኔ ዛሬ ማለት ነው በየቦታው ያላችሁ በጭንቀት ላይ ያላችሁ በስራ አለመሳካት፣ በትዳር አለመሳካት፣ በተለያዩ ነገሮች አለመሳካት ተጨንቃችሁ ተጠባችሁ ላላችሁት እህቶቼ ማለት ነው መልእክት አለኝ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። የዛሬዋን ቀን ብቻ ግን ጅጃፍሽን ዘግተሽ እቤትሽ አልቀሽ፣ ቤትሽ እሰቢ፣ በቃ ራስሽን እንደምንም ብለሽ ማለት ነው አጽናንተሽ ከዛሬዋ ቀን ለመውጣት ሞክሪ። ሌላ ነገር ቀን ነው ያልፋል። ምንም የማያልፍ ነገር የለም ማለት ነው። በነገራችን ላይ ሚዲያ ላይ ወጥተሽን ተናገርሽ ለጓደኞችሽም ሆነ ውጭ ላይ ወጥተሽ ችግርሽንም ሆነ ያሳለፍሽውን ነገር የደረሰብሽን ነገር ብትናገሪ ምንም የሚቀየር ነገር የለም። እውነቴን ነው የምልሽ። ፊዚካሊ ሁሉንም ሰዎች እንደዚህ ስታያቸው ማለት ነው ምንም የሌለባቸው ያንቺን ያህል ያላሳለፉ ነው የሚመስልሽ ማለት ነው። ነገር ግን ሁሉም ሰው ማለት ነው ሁሉም ሰው አንቺ ውስጥ ያለውን ነገር አንቺ ያሳለፍሽውን ነገር እያሳለፉ ነው ያሉት። እንደዚህ በዛም ሁኔታ ላይም አልፈዋል ማለት ነው። ገባሽ? ነገር ግን እነሱ በውስጣቸው ችለውታል፣ ተቋቁመውታል። ገብቶሻል? ያ ነው ልዩነታችሁ እንጂ ሁላችንም በስራ ለመሳካት አልቅሰናል፣ በትዳር ለመሳካት አልቅሰናል፣ ተከርተናል፣ ተሸውደናል። ሁሉም ነገር ማለት ነው በአንቺ ላይ የሆነው ነገር እኛም አሳልፈነዋል። ግን አልሐምዱሊላህ ያ ረቢል ዓለሚን አላህ ደግሞ ለዛሬዋ ቀን ያ ነገር ሁሉ አልፎልን ማለት ነው ለዛሬው ቀን እንድንከሰት አድርጎናል ማለት ነው። እና ያልፋል። ያ ነገር የመጣው ደግሞ ለምክንያት ነው። በቃ እንዴት መኖር እንዳለብሽ ከማጋዶ መኖር ያለብሽ አላህ ሱብሓነሁ ወተዓላ እሱን የፈጠረሽ የሚጠቅምሽና የሚጎዳሽ ደግሞ እሱ ነው የሚያውቀው ማለት ነው። ገባሽ አይደለም? እና የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። በቃ በህይወትሽ የማታውቂው ነገር ያልተማርሽው ነገር አለ። በቃ አላህ የሚያውቀው አንቺ የማታውቂው ማለት ነው። እና ያን ነገር ሊያስተምርሽ ነው ያ ነገር የመጣው። ስለዚህ በቃ ተቋቋሚው።
ለምንድን ነው ይህ ነገር የመጣው? አላህ ሱብሓነሁ ወተዓላ ምን ሊነግረኝ ነው የፈለገው የሚለውን ነገር እያሰብሽ ያችን ጊዜ አሁን እኔ እዚች ጋር መልእክት ሳላንዛዛ ማለት ነው እዚች ጋር መናገር የፈለግኩት ነገር ምንድን ነው? ያችን ጊዜ እንደምንም ብለሽ በቃ መወጣት አለብሽ። ያችን ጊዜ እንደምንም ብለሽ ለማለፍ ሞክሪ። 6 ወርም ፈጀብሽ፣ 1 ዓመትም ፈጀብሽ፣ ከዛም በላይ ፈጀብሽ። ያችን ጊዜ ተወጫት እንደምንም ብለሽ። ያልፋል አያልፍም ብለሽ በጭራሽ እንዳታስብ። እኔ ዛሬ ማለት ነው በየቦታ ያላችሁ በጭንቀት ላይ ያላችሁ በስራ አለመሳካት፣ በትዳር አለመሳካት፣ በተለያዩ ነገሮች አለመሳካት ተጨንቃችሁ ተጠባችሁ ላላችሁት እህቶቼ ማለት ነው መልእክት አለኝ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። የዛሬዋን ቀን ብቻ ግን ጅጃፍሽን ዘግተሽ እቤትሽ አልቀሽ፣ ቤትሽ እሰቢ። በቃ ራስሽን እንደምንም ብለሽ ማለት ነው አጽናንተሽ ከዛሬዋ ቀን ለመውጣት ሞክሪ። ሌላ ነገር ቀን ነው ያልፋል። ምንም የማያልፍ ነገር የለም ማለት ነው። በነገራችን ላይ ሚዲያ ላይ ወጥተሽን ተናገርሽ ለጓደኞችሽም ሆነ ውጭ ላይ ወጥተሽ ችግርሽንም ሆነ ያሳለፍሽውን ነገር የደረሰብሽን ነገር ብትናገሪ ምንም የሚቀየር ነገር የለም። እውነቴን ነው የምልሽ። ፊዚካሊ ሁሉንም ሰዎች እንደዚህ ስታያቸው ማለት ነው ምንም የሌለባቸው ያንቺን ያህል ያላሳለፉ ነው የሚመስልሽ ማለት ነው። ነገር ግን ሁሉም ሰው ማለት ነው ሁሉም ሰው አንቺ ውስጥ ያለውን ነገር አንቺ ያሳለፍሽውን ነገር እያሳለፉ ነው ያሉት። እንደዚህ በዛም ሁኔታ ላይም አልፈዋል ማለት ነው። ገባሽ? ነገር ግን እነሱ በውስጣቸው ችለውታል፣ ተቋቁመውታል። ገብቶሻል? ያ ነው ልዩነታችሁ እንጂ ሁላችንም በስራ ለመሳካት አልቅሰናል፣ በትዳር ለመሳካት አልቅሰናል፣ ተከርተናል፣ ተሸውደናል። ሁሉም ነገር ማለት ነው በአንቺ ላይ የሆነው ነገር እኛም አሳልፈነዋል። ግን አልሐምዱሊላህ ያ ረቢል ዓለሚን አላህ ደግሞ ለዛሬዋ ቀን ያ ነገር ሁሉ አልፎልን ማለት ነው ለዛሬው ቀን እንድንከሰት አድርጎናል ማለት ነው። እና ያልፋል። ያ ነገር የመጣው ደግሞ ለምክንያት ነው። በቃ እንዴት መኖር እንዳለብሽ ከማጋዶ መኖር ያለብሽ አላህ ሱብሓነሁ ወተዓላ እሱን የፈጠረሽ የሚጠቅምሽና የሚጎዳሽ ደግሞ እሱ ነው የሚያውቀው ማለት ነው። ገባሽ አይደለም? እና የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። በቃ በህይወትሽ የማታውቂው ነገር ያልተማርሽው ነገር አለ። በቃ አላህ የሚያውቀው አንቺ የማታውቂው ማለት ነው። እና ያን ነገር ሊያስተምርሽ ነው ያ ነገር የመጣው። ስለዚህ በቃ ተቋቋሚው። ለምንድን ነው ይህ ነገር የመጣው? አላህ ሱብሓነሁ ወተዓላ ምን ሊነግረኝ ነው የፈለገው የሚለውን ነገር እያሰብሽ ያችን ጊዜ አሁን እኔ እዚች ጋር መልእክት ሳላንዛዛ ማለት ነው እዚች ጋር መናገር የፈለግኩት ነገር ምንድን ነው? ያችን ጊዜ እንደምንም ብለሽ በቃ መወጣት አለብሽ። ያችን ጊዜ እንደምንም ብለሽ ለማለፍ ሞክሪ። 6 ወርም ፈጀብሽ፣ 1 ዓመትም ፈጀብሽ፣ ከዛም በላይ ፈጀብሽ። ያችን ጊዜ ተወጫት እንደምንም ብለሽ። ያልፋል አያልፍም ብለሽ በጭራሽ እንዳታስብ። እኔ ዛሬ ማለት ነው በየቦታ ያላችሁ በጭንቀት ላይ ያላችሁ በስራ አለመሳካት፣ በትዳር አለመሳካት፣ በተለያዩ ነገሮች አለመሳካት ተጨንቃችሁ ተጠባችሁ ላላችሁት እህቶቼ ማለት ነው መልእክት አለኝ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። የዛሬዋን ቀን ብቻ ግን ጅጃፍሽን ዘግተሽ እቤትሽ አልቀሽ፣ ቤትሽ እሰቢ። በቃ ራስሽን እንደምንም ብለሽ ማለት ነው አጽናንተሽ ከዛሬዋ ቀን ለመውጣት ሞክሪ። ሌላ ነገር ቀን ነው ያልፋል። ምንም የማያልፍ ነገር የለም ማለት ነው። በነገራችን ላይ ሚዲያ ላይ ወጥተሽን ተናገርሽ ለጓደኞችሽም ሆነ ውጭ ላይ ወጥተሽ ችግርሽንም ሆነ ያሳለፍሽውን ነገር የደረሰብሽን ነገር ብትናገሪ ምንም የሚቀየር ነገር የለም። እውነቴን ነው የምልሽ። ፊዚካሊ ሁሉንም ሰዎች እንደዚህ ስታያቸው ማለት ነው ምንም የሌለባቸው ያንቺን ያህል ያላሳለፉ ነው የሚመስልሽ ማለት ነው። ነገር ግን ሁሉም ሰው ማለት ነው ሁሉም ሰው አንቺ ውስጥ ያለውን ነገር አንቺ ያሳለፍሽውን ነገር እያሳለፉ ነው ያሉት። እንደዚህ በዛም ሁኔታ ላይም አልፈዋል ማለት ነው። ገባሽ? ነገር ግን እነሱ በውስጣቸው ችለውታል፣ ተቋቁመውታል። ገብቶሻል? ያ ነው ልዩነታችሁ እንጂ ሁላችንም በስራ ለመሳካት አልቅሰናል፣ በትዳር ለመሳካት አልቅሰናል፣ ተከርተናል፣ ተሸውደናል። ሁሉም ነገር ማለት ነው በአንቺ ላይ የሆነው ነገር እኛም አሳልፈነዋል። ግን አልሐምዱሊላህ ያ ረቢል ዓለሚን አላህ ደግሞ ለዛሬዋ ቀን ያ ነገር ሁሉ አልፎልን ማለት ነው ለዛሬው ቀን እንድንከሰት አድርጎናል ማለት ነው።
እና ያልፋል። ያ ነገር የመጣው ደግሞ ለምክንያት ነው። በቃ እንዴት መኖር እንዳለብሽ ከማጋዶ መኖር ያለብሽ አላህ ሱብሓነሁ ወተዓላ እሱን የፈጠረሽ የሚጠቅምሽና የሚጎዳሽ ደግሞ እሱ ነው የሚያውቀው ማለት ነው። ገባሽ አይደለም? እና የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። በቃ በህይወትሽ የማታውቂው ነገር ያልተማርሽው ነገር አለ። በቃ አላህ የሚያውቀው አንቺ የማታውቂው ማለት ነው። እና ያን ነገር ሊያስተምርሽ ነው ያ ነገር የመጣው። ስለዚህ በቃ ተቋቋሚው። ለምንድን ነው ይሄ ነገር የመጣው? አላህ ሱብሓነሁ ወተዓላ ምን ሊነግረኝ ነው የፈለገው የሚለውን ነገር እያሰብሽ ያችን ጊዜ አሁን እኔ እዚች ጋር መልእክት ሳላንዛዛ ማለት ነው እዚች ጋር መናገር የፈለኩት ነገር ምንድን ነው? ያችን ጊዜ እንደምንም ብለሽ በቃ መወጣት አለብሽ። ያችን ጊዜ እንደምንም ብለሽ ለማለፍ ሞክሪ። 6 ወርም ፈጀብሽ፣ 1 ዓመትም ፈጀብሽ፣ ከዛም በላይ ፈጀብሽ። ያችን ጊዜ ተወጫት እንደምንም ብለሽ። ያልፋል አያልፍም ብለሽ በጭራሽ እንዳታስብ። እኔ ዛሬ ማለት ነው በየቦታ ያላችሁ በጭንቀት ላይ ያላችሁ በስራ አለመሳካት፣ በትዳር አለመሳካት፣ በተለያዩ ነገሮች አለመሳካት ተጨንቃችሁ ተጠባችሁ ላላችሁት እህቶቼ ማለት ነው መልእክት አለኝ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። የዛሬዋን ቀን ብቻ ግን ጅጃፍሽን ዘግተሽ እቤትሽ አልቀሽ፣ ቤትሽ እሰቢ። በቃ ራስሽን እንደምንም ብለሽ ማለት ነው አጽናንተሽ ከዛሬዋ ቀን ለመውጣት ሞክሪ። ሌላ ነገር ቀን ነው ያልፋል። ምንም የማያልፍ ነገር የለም ማለት ነው። በነገራችን ላይ ሚዲያ ላይ ወጥተሽም ተናገርሽ ለጓደኞችሽም ሆነ ውጭ ላይ ወጥተሽ ችግርሽንም ሆነ ያሳለፍሽውን ነገር የደረሰብሽን ነገር ብትናገሪ ምንም የሚቀየር ነገር የለም። እውነቴን ነው የምልሽ። ፊዚካሊ ሁሉንም ሰዎች እንደዚህ ስታያቸው ማለት ነው ምንም የሌለባቸው ያንቺን ያህል ያላሳለፉ ነው የሚመስልሽ ማለት ነው። ነገር ግን ሁሉም ሰው ማለት ነው ሁሉም ሰው አንቺ ውስጥ ያለውን ነገር አንቺ ያሳለፍሽውን ነገር እያሳለፉ ነው ያሉት። እንደዚህ በዛም ሁኔታ ላይም አልፈዋል ማለት ነው። ገባሽ? ነገር ግን እነሱ በውስጣቸው ችለውታል፣ ተቋቁመውታል። ገብቶሻል? ያ ነው ልዩነታችሁ እንጂ ሁላችንም በስራ ለመሳካት አልቅሰናል፣ በትዳር ለመሳካት አልቅሰናል፣ ተከርተናል፣ ተሸውደናል። ሁሉም ነገር ማለት ነው በአንቺ ላይ የሆነው ነገር እኛም አሳልፈነዋል። ግን አልሐምዱሊላህ ያ ረቢል ዓለሚን አላህ ደግሞ ለዛሬዋ ቀን ያ ነገር ሁሉ አልፎልን ማለት ነው ለዛሬው ቀን እንድንከሰት አድርጎናል ማለት ነው። እና ያልፋል። ያ ነገር የመጣው ደግሞ ለምክንያት ነው። በቃ እንዴት መኖር እንዳለብሽ ከማጋዶ መኖር ያለብሽ አላህ ሱብሓነሁ ወተዓላ እሱን የፈጠረሽ የሚጠቅምሽና የሚጎዳሽ ደግሞ እሱ ነው የሚያውቀው ማለት ነው። ገባሽ አይደለም? እና የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። በቃ በህይወትሽ የማታውቂው ነገር ያልተማርሽው ነገር አለ። በቃ አላህ የሚያውቀው አንቺ የማታውቂው ማለት ነው። እና ያን ነገር ሊያስተምርሽ ነው ያ ነገር የመጣው። ስለዚህ በቃ ተቋቋሚው። ለምንድን ነው ይሄ ነገር የመጣው? አላህ ሱብሓነሁ ወተዓላ ምን ሊነግረኝ ነው የፈለገው የሚለውን ነገር እያሰብሽ ያችን ጊዜ አሁን እኔ እዚች ጋር መልእክት ሳላንዛዛ ማለት ነው እዚች ጋር መናገር የፈለኩት ነገር ምንድን ነው? ያችን ጊዜ እንደምንም ብለሽ በቃ መወጣት አለብሽ። ያችን ጊዜ እንደምንም ብለሽ ለማለፍ ሞክሪ። 6 ወርም ፈጀብሽ፣ 1 ዓመትም ፈጀብሽ፣ ከዛም በላይ ፈጀብሽ። ያችን ጊዜ ተወጫት እንደምንም ብለሽ። ያልፋል አያልፍም ብለሽ በጭራሽ እንዳታስብ። እኔ ዛሬ ማለት ነው በየቦታ ያላችሁ በጭንቀት ላይ ያላችሁ በስራ አለመሳካት፣ በትዳር አለመሳካት፣ በተለያዩ ነገሮች አለመሳካት ተጨንቃችሁ ተጠባችሁ ላላችሁት እህቶቼ ማለት ነው መልእክት አለኝ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። የዛሬዋን ቀን ብቻ ግን ጅጃፍሽን ዘግተሽ እቤትሽ አልቀሽ፣ ቤትሽ እሰቢ። በቃ ራስሽን እንደምንም ብለሽ ማለት ነው አጽናንተሽ ከዛሬዋ ቀን ለመውጣት ሞክሪ። ሌላ ነገር ቀን ነው ያልፋል። ምንም የማያልፍ ነገር የለም ማለት ነው። በነገራችን ላይ ሚዲያ ላይ ወጥተሽም ተናገርሽ ለጓደኞችሽም ሆነ ውጭ ላይ ወጥተሽ ችግርሽንም ሆነ ያሳለፍሽውን ነገር የደረሰብሽን ነገር ብትናገሪ ምንም የሚቀየር ነገር የለም። እውነቴን ነው የምልሽ። ፊዚካሊ ሁሉንም ሰዎች እንደዚህ ስታያቸው ማለት ነው ምንም የሌለባቸው ያንቺን ያህል ያላሳለፉ ነው የሚመስልሽ ማለት ነው። ነገር ግን ሁሉም ሰው ማለት ነው ሁሉም ሰው አንቺ ውስጥ ያለውን ነገር አንቺ ያሳለፍሽውን ነገር እያሳለፉ ነው ያሉት። እንደዚህ በዛም ሁኔታ ላይም አልፈዋል ማለት ነው።
ገባሽ? ነገር ግን እነሱ በውስጣቸው ችለውታል፣ ተቋቁመውታል። ገብቶሻል? ያ ነው ልዩነታችሁ እንጂ ሁላችንም በስራ ለመሳካት አልቅሰናል፣ በትዳር ለመሳካት አልቅሰናል፣ ተከርተናል፣ ተሸውደናል። ሁሉም ነገር ማለት ነው ባንቺ ላይ የሆነው ነገር እኛም አሳልፈነዋል። ግን አልሐምዱሊላህ ያ ረቢል ዓለሚን አላህ ደግሞ ለዛሬዋ ቀን ያ ነገር ሁሉ አልፎልን ማለት ነው ለዛሬው ቀን እንድንከሰት አድርጎናል ማለት ነው። እና ያልፋል። ያ ነገር የመጣው ደግሞ ለምክንያት ነው። በቃ እንዴት መኖር እንዳለብሽ ከማጋዶ መኖር ያለብሽ አላህ ሱብሓነሁ ወተዓላ እሱን የፈጠረሽ የሚጠቅምሽና የሚጎዳሽ ደግሞ እሱ ነው የሚያውቀው ማለት ነው። ገባሽ አይደለም? እና የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። በቃ በህይወትሽ የማታውቂው ነገር ያልተማርሽው ነገር አለ። በቃ አላህ የሚያውቀው አንቺ የማታውቂው ማለት ነው። እና ያን ነገር ሊያስተምርሽ ነው ያ ነገር የመጣው። ስለዚህ በቃ ተቋቋሚው። ለምንድን ነው ይሄ ነገር የመጣው? አላህ ሱብሓነሁ ወተዓላ ምን ሊነግረኝ ነው የፈለገው የሚለውን ነገር እያሰብሽ ያችን ጊዜ አሁን እኔ እዚች ጋር መልእክት ሳላንዛዛ ማለት ነው እዚች ጋር መናገር የፈለኩት ነገር ምንድን ነው? ያችን ጊዜ እንደምንም ብለሽ በቃ መወጣት አለብሽ። ያችን ጊዜ እንደምንም ብለሽ ለማለፍ ሞክሪ። 6 ወርም ፈጀብሽ፣ 1 ዓመትም ፈጀብሽ፣ ከዛም በላይ ፈጀብሽ። ያችን ጊዜ ተወጫት እንደምንም ብለሽ። ያልፋል አያልፍም ብለሽ በጭራሽ እንዳታስብ። እኔ ዛሬ ማለት ነው በየቦታ ያላችሁ በጭንቀት ላይ ያላችሁ በስራ አለመሳካት፣ በትዳር አለመሳካት፣ በተለያዩ ነገሮች አለመሳካት ተጨንቃችሁ ተጠባችሁ ላላችሁት እህቶቼ ማለት ነው መልእክት አለኝ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። የዛሬዋን ቀን ብቻ ግን ጅጃፍሽን ዘግተሽ እቤትሽ አልቅሽ፣ ቤትሽ እሰቢ። በቃ ራስሽን እንደምንም ብለሽ ማለት ነው አጽናንተሽ ከዛሬዋ ቀን ለመውጣት ሞክሪ። ሌላ ነገር ቀን ነው ያልፋል። ምንም የማያልፍ ነገር የለም ማለት ነው። በነገራችን ላይ ሚዲያ ላይ ወጥተሽን ተናገርሽ ለጓደኞችሽም ሆነ ውጭ ላይ ወጥተሽ ችግርሽንም ሆነ ያሳለፍሽውን ነገር የደረሰብሽን ነገር ብትናገሪ ምንም የሚቀየር ነገር የለም። እውነቴን ነው የምልሽ። ፊዚካሊ ሁሉንም ሰዎች እንደዚህ ስታያቸው ማለት ነው ምንም የሌለባቸው ያንቺን ያህል ያላሳለፉ ነው የሚመስልሽ ማለት ነው። ነገር ግን ሁሉም ሰው ማለት ነው ሁሉም ሰው አንቺ ውስጥ ያለውን ነገር አንቺ ያሳለፍሽውን ነገር እያሳለፉ ነው ያሉት። እንደዚህ በዛም ሁኔታ ላይም አልፈዋል ማለት ነው። ገባሽ? ነገር ግን እነሱ በውስጣቸው ችለውታል፣ ተቋቁመውታል። ገብቶሻል? ያ ነው ልዩነታችሁ እንጂ ሁላችንም በስራ ለመሳካት አልቅሰናል፣ በትዳር ለመሳካት አልቅሰናል፣ ተከርተናል፣ ተሸውደናል። ሁሉም ነገር ማለት ነው ባንቺ ላይ የሆነው ነገር እኛም አሳልፈነዋል። ግን አልሐምዱሊላህ ያ ረቢል ዓለሚን አላህ ደግሞ ለዛሬዋ ቀን ያ ነገር ሁሉ አልፎልን ማለት ነው ለዛሬው ቀን እንድንከሰት አድርጎናል ማለት ነው። እና ያልፋል። ያ ነገር የመጣው ደግሞ ለምክንያት ነው። በቃ እንዴት መኖር እንዳለብሽ ከማጋዶ መኖር ያለብሽ አላህ ሱብሓነሁ ወተዓላ እሱን የፈጠረሽ የሚጠቅምሽና የሚጎዳሽ ደግሞ እሱ ነው የሚያውቀው ማለት ነው። ገባሽ አይደለም? እና የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። በቃ በህይወትሽ የማታውቂው ነገር ያልተማርሽው ነገር አለ። በቃ አላህ የሚያውቀው አንቺ የማታውቂው ማለት ነው። እና ያን ነገር ሊያስተምርሽ ነው ያ ነገር የመጣው። ስለዚህ በቃ ተቋቋሚው። ለምንድን ነው ይሄ ነገር የመጣው? አላህ ሱብሓነሁ ወተዓላ ምን ሊነግረኝ ነው የፈለገው የሚለውን ነገር እያሰብሽ ያችን ጊዜ አሁን እኔ እዚች ጋር መልእክት ሳላንዛዛ ማለት ነው እዚች ጋር መናገር የፈለኩት ነገር ምንድን ነው? ያችን ጊዜ እንደምንም ብለሽ በቃ መወጣት አለብሽ። ያችን ጊዜ እንደምንም ብለሽ ለማለፍ ሞክሪ። 6 ወርም ፈጀብሽ፣ 1 ዓመትም ፈጀብሽ፣ ከዛም በላይ ፈጀብሽ። ያችን ጊዜ ተወጫት እንደምንም ብለሽ። ያልፋል አያልፍም ብለሽ በጭራሽ እንዳታስብ። እኔ ዛሬ ማለት ነው በየቦታ ያላችሁ በጭንቀት ላይ ያላችሁ በስራ አለመሳካት፣ በትዳር አለመሳካት፣ በተለያዩ ነገሮች አለመሳካት ተጨንቃችሁ ተጠባችሁ ላላችሁት እህቶቼ ማለት ነው መልእክት አለኝ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። የዛሬዋን ቀን ብቻ ግን ጅጃፍሽን ዘግተሽ እቤትሽ አልቅሽ፣ ቤትሽ እሰቢ። በቃ ራስሽን እንደምንም ብለሽ ማለት ነው አጽናንተሽ ከዛሬዋ ቀን ለመውጣት ሞክሪ። ሌላ ነገር ቀን ነው
ያልፋል። ምንም የማያልፍ ነገር የለም ማለት ነው። በነገራችን ላይ ሚዲያ ላይ ወጥተሽም ተናገርሽ፣ ለጓደኞችሽም ሆነ ውጭ ላይ ወጥተሽ ችግርሽንም ሆነ ያሳለፍሽውን ነገር የደረሰብሽን ነገር ብትናገሪ ምንም የሚቀየር ነገር የለም። እውነቴን ነው የምልሽ። ፊዚካሊ ሁሉንም ሰዎች እንደዚህ ስታያቸው ማለት ነው ምንም የሌለባቸው ያንቺን ያህል ያላሳለፉ ነው የሚመስልሽ ማለት ነው። ነገር ግን ሁሉም ሰው ማለት ነው ሁሉም ሰው አንቺ ውስጥ ያለውን ነገር አንቺ ያሳለፍሽውን ነገር እያሳለፉ ነው ያሉት። እንደዚህ በዛም ሁኔታ ላይም አልፈዋል ማለት ነው። ገባሽ? ነገር ግን እነሱ በውስጣቸው ችለውታል፣ ተቋቁመውታል። ገብቶሻል? ያ ነው ልዩነታችሁ እንጂ ሁላችንም በስራ ለመሳካት አልቅሰናል፣ በትዳር ለመሳካት አልቅሰናል፣ ተከርተናል፣ ተሸውደናል። ሁሉም ነገር ማለት ነው በአንቺ ላይ የሆነው ነገር እኛም አሳልፈነዋል። ግን አልሐምዱሊላህ ያ ረቢል ዓለሚን አላህ ደግሞ ለዛሬዋ ቀን ያ ነገር ሁሉ አልፎልን ማለት ነው ለዛሬው ቀን እንድንከሰት አድርጎናል ማለት ነው። እና ያልፋል። ያ ነገር የመጣው ደግሞ ለምክንያት ነው። በቃ እንዴት መኖር እንዳለብሽ ከማጋዶ መኖር ያለብሽ አላህ ሱብሓነሁ ወተዓላ እሱን የፈጠረሽ የሚጠቅምሽና የሚጎዳሽ ደግሞ እሱ ነው የሚያውቀው ማለት ነው። ገባሽ አይደለም? እና የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። በቃ በህይወትሽ የማታውቂው ነገር ያልተማርሽው ነገር አለ። በቃ አላህ የሚያውቀው አንቺ የማታውቂው ማለት ነው። እና ያን ነገር ሊያስተምርሽ ነው ያ ነገር የመጣው። ስለዚህ በቃ ተቋቋሚው። ለምንድን ነው ይሄ ነገር የመጣው? አላህ ሱብሓነሁ ወተዓላ ምን ሊነግረኝ ነው የፈለገው የሚለውን ነገር እያሰብሽ ያችን ጊዜ አሁን እኔ እዚች ጋር መልእክት ሳላንዛዛ ማለት ነው እዚች ጋር መናገር የፈለኩት ነገር ምንድን ነው? ያችን ጊዜ እንደምንም ብለሽ በቃ መወጣት አለብሽ። ያችን ጊዜ እንደምንም ብለሽ ለማለፍ ሞክሪ። 6 ወርም ፈጀብሽ፣ 1 ዓመትም ፈጀብሽ፣ ከዛም በላይ ፈጀብሽ። ያችን ጊዜ ተወጫት እንደምንም ብለሽ